እውነታውን ልታከሽፍ ሞከረች፣ አልቻለችኝም። እኔ ቤትን ማንም ማክሸፍ አይችልም። ሱሱ በጣም ብዙ ሰው ይወዳታል። መልካም ልጅ ናት። ሁሉም የኔም ቤተሰቦች የሱሱም ቤተሰቦች 3 ሚሊዮን ብር ትናንትና 7 ሰዓት ቁጭ ብዬ 3 ሚሊዮን ብር ሰብስቤላታለሁ። ለዛ ደሟ ስለ ሄለን ያው እንግዲህ ታውቂያለሽ ሚዲያ ሰው ስንሆን ስራዋ ነው። ምንም አያገባኝም ስለሷ። አይተስ ኦኬ የፈለገችውን ብትናገር ስራዋ ስለሆነ ቢዝነሷ ስለሆነ አይመለከተኝም ስለሷ። ግን ገነት የማዘርን ቮይስ የኔ እናቴን ቮይስ ትናንት ደስ የሚለው ተናገራለሁ። ባልናገር ይቆጨኝ ነበር። የእናቴን ቮይስ ልካላት ማዘር እያለቀሰች የምትለምናትን ቮይስ እየከፈተች ገነት እኔ ላይ ልታስፈርድብኝ እንደነበረና ማዘሬ ስለለመነች ፍርዱን ትታ ወደ ሀገሬ እንደላከች ነው አርጋ እያወራች ያለችው። እሺ ገባሽ? እና ምንነትም ማናት እውነት ቢሆን ዋንጫ ሸልሙኝ ጀግና ነኝ አንዲትን ኢትዮጵያዊ እህቴን ከስራዋ ከትዳሯ ከልጇ አፈናቅዬው እስር ቤት አስገብቼ ወደ ሀገር ወረወርኳት ሸልሙኝ አጨብጭቡልኝ ነው። ለምንድን ነው አልገባኝም። እና ምንድን ነው ፖይንቱ? አይደለም ሄለን የምትጠይቀው ጥያቄ ምንድነው? ለምንድነው እሷ ላይ ተፈረደባት? ገነት ላይ ለምን እንደምትፈርዱት? ገነት ምን አደረገች ምናምን ነው። ገባሽ? አንደኛ ነገር ገነት ማሰለከት ባጨበጨባለች አንበሳ ከወረደላት ኢትስ ኦል አባውት አንበሳ ሶ ችግር የለም። ኢትስ ኦል አባውት ማኒ። የከፈለ ወንጀሉ ይደበቅለታል፣ እሷ ጋር ያልከፈለ ወንጀሉ ይዘረገፍበታል፣ ኃጢአቱ ይዘረገፍበታል። ሶ ይሄ አዲስ ነገራችን አይደለም። ግን እሷ የእናትሽን ቮይስ እናትሽ እናት ስለሆነች አንቺን ከእስር ቤት ክስቱን አንስታ እንድታስፈታ የለመነቻትን ቮይስ በጀብድነት አውጥታ ከፍታ የምታሰማው እዩ የኢትዮጵያ ሕዝቦች አጨብጭቡልኝ ነው። ምንድን ነው? እኔ ቮይሱን ስሰማው አንቀጠቀጠኝ። ሲጀመር እናቴ ስልክ ላይ ያልሰማሁትን ቮይሱን አጥፍተዋለች። ግን ገነት ጋር ስላለ ገነት ደግሞ ለእሷ ልካለት ከፈተችው። እኔ አሁን ወላሂ ስሰማ ሀቡ እንዲህ እያንቀጠቀጠኝ ነበር። ለምን እናቴን እንደዚህ አይነት ሚዲያ ላይ ድረስ ድምጿ እስኪወጣ ድረስ በዚህ ሰዓት በጣም ነው የሚደብረኝ። ለእኔ ደብሮኛል። ሄለን እናት ኢንሻአላህ የሰራ ልጅ እኮ ነው የሚገባው። ሱሱዬ እናትሽ ምን ያህል እንደምትወድሽ እናትሽ ለአንቺ ጠላቷንም ቢሆን እንደምትለምን እኮ ነው ማሳያ። እኔም የልጅ እናት ነኝ። ጠላቴንም ቢሆን ለልጄ የልጄ መዳኛ ነገር ጠላቴ ጋር ካለ ልጄን የሚያድነው ነገር ጠላቴ ጋር ካለ ጠላቴን እግሩ ላይ ወድቄ እለምናለሁ ለልጄ። እናት ለልጇ ምንም ጎሽ ለልጇ ስትል ተወጋች አይደል የሚባለው? እናት ለልጇ ምንም ትሆናለች። እንደውም አንቺ በእናትሽ ምን ያህል ልትኮሪ ነው የሚገባው። እንደዚህች አይነትን ክፉ ሰው ዝቅ ብላ እናትሽ መለመኗ ለአንቺ ለልጇ ራሷን ክብሯን መስዋዕት አድርጋ ነው። እኔ የምለው ሄለን አልተማረችም። ምን አይነት ሰው ናት ግን? እንዲህ ብላ አይኗን አጠናግራ ቁጭ ብላ የምታወራውን እሷ የምታወራውን ነገር እየሰማች አምና ምናምን የእናትህን ብልግና ነው የሚያሳየው። ባለጌ ባትሆን የእናትሽን ድምፅ አውጥታ እዛ ጋ ከፍታ አታሰማም ነበር። ስታሰማ ደግሞ ህዝቡ የሚያየው እናትሽ ለአንቺ ለልጇ ምን የከፈለችው መስዋዕትነትና የገነትን ጭካኔ ትልቅ ሰው አክብሮ ለምኖ ሲያናግራት ያለውን ጭካኔ ነው የሚያሳየው። እንደውም የእሷን ጭካኔ እያሳየችባት ነው። ነገ አንበሳ መክፈል ስታቆም ልክ ሳራ አልሀበሻን እንዳደረገቻት ታደርጋታለች። ችግር የለውም። ሁሉንም ሰው መክፈል ሲያቆሙ እያወጣች ትሰድባቸዋለች። እስከ ከፈለች ድረስ ትደነቃለች፣ ትመሰገናለች። እዛ ቤት ችግር የለውም። አንቺ ምንም ሊከፋሽ ሊሰማሽ አይገባም። ሱሱዬ በእናትሽ ልትኮሪ ነው የሚገባው። ታድለሽ። እናትሽ ምን ያህል እንደምትወድሽ ማሳያ ነው እንጂ ዝቅታ አይደለም። አዎ ግን እናቷን እኔ ታዲያ ቆይ እኔ ግን ማለት ነው ልንገርሽ ሀቦ ላይ ዛሬ አሁን እሷ የሊባኖስ አይዲ ነው ያለኝ ነው የምትለው። ኦኬ ሄለን አንቺ ሰው ከሆንሽ ገነት ጓደኛሽ ከሆነች አይዲውን ታሳይሽ፣ ታውጣ ፓስፖርቱን ታውጣ። ልክ እንደኔ አይነት ኢቃማ ነው ያላት፣ የከዳማ ኢቃማ ነው ያላት። የጋብቻ ወረቀት ማንኛውንም ወንድ ሊብናኒ ጀወስቲክ በነፍሲ ብሎ 2-3 ቁርአን ቀርቶ ያገባሻል። ኖርማል ነው። እኔ የውሸት አንድ አረ ሄደሽ በፍርድ ቤት $100 ከፍለሽ ትፈራረሚያለሽ። ቤሩት ላይ ኢዚ ነው፣ ኖርማል ነው። ገባሽ? ሲቀጥል እሷ ወንድ ከሆነች ዜድ ገብታ የተከራከረቻት ነበር። ወንድ ከሆነች ፓስፖርቷን ታሳይ፣ አይዲዋን ታሳይ፣ ወፍ የለም። ሲቀጥል መስኪ ጓደኛዬ ሊባኖሳዊ ዜግነት ያላት አረፋ የሚከበርበት ከ2 ወር በኋላ የዛሬ 2 ወር እኔ የታሰርኩበት ጊዜ ነው። ረመዳን ኢድ ነገ ነው ሲባል እንደ ዛሬ የታሰርኩት እኔ ዛሬ ማለት ነው። እኔ ላይ ያደረገችው ነገር ሊደረግባት ነበር፣ ግን የለችም። ገጠር ነው ያለችው፣ ገጠር ማለት ነው። እኔ እንኳን አላውቅም። ደውለው ነው የነገሩኝ። ወላሂ ነው የምልሽ አይባ ሱቋ
ዝግ ነው። ከዛ ከባለፈው የዛሬ 10 ቀን 10 ምናምን ቀን ሱቋ የተቀጠቀጠች ከነባሏ ተቀጥቅጣ ባሏ ይቅርታ አድርጉልኝ ብሎ ተንበርክኮ ለምኖ እስቲ ወንድ ከሆነች ለምን ሄዳ መስኪን አትከስም? ለምን ሄዳ ሌላውን ሰው አትከስም? አሁን ገነት ምንም አቅም የላትም፣ ምንም የማድረግ አቅም የላትም። ሲቀጥል እኔን ያደረገችው በተንኮል ማንም አበሻ ይጣላል። ስንጣላ ግን እንደዚህ አሳልፈን ተሰጣጥተን አናውቅም። ቤሩት ላይ እሷ አሳልፋ ሰጠችኝ። ሲቀጥል ያልገባቸው ነገር እኔ ጸጉር ቤት አለኝ ብዬ ያመንኩትኝ አካውንቴን ለሷ ማስረጃ ቪዲዮ ስር ያለችኝን ቪዲዮ እንዲያርግ የሰራሁትን ቪዲዮ ሼር አድርጋለት አካውንቴ ላይ ገብቶ ቪዲዮን እንዳለ አይቶ ነው ሱቅ አለሽ ለምን የምትዋሺው ያለኝ ሲለኝ አዎ አለኝ አልኩት እኮ። እሱ እኮ ነው አሁን እነሱ በሷ ፓወር ሀገር ቤት የገባሽ በሷ ፓወር ከሰሰችሽና ጠቁማብሽ እስር ቤት እንድትገቢ ያደረገች እንጂ አንቺ ቃልሽን ስትሰጪ ጸጉር ቤት ባለቤት መሆንሽን ባታምኚ ሺ ዶንት ሃቭ ፓወር አይኖራትም ነበር። እኔ እኮ ሲቀጥል ገነት ፓወር ቢኖራት ኖሮ ሀይባ ወላሂ ነው የምልሽ ሱማ ወላሂ ፓወር ቢኖራት ኖሮ ማለት ነው ታስወጣኝ ነበረ ለታይታ። እነ ሙኒት እነ ሳሪቲ ሲለምኗት ብትችል ኖሮ ታውጣሽና ሚዲያ ላይ ለመመስገን ታስወጣሽ ነበር። ስለማትችል እኔ ነገርኳቸው። ሪከርድም ላይቭ ሪከርድም አለ ነገርኳቸው። እኔ ሜሉ ያገናኘችኝ ልብናኒ ጠበቃ አውርተናት ጠበቃዋን ልብናኒ ናት። ቮይሷን ልክልሻለሁ እኔ ማሰምቻለሁ። እዚህ ላይ ምን አለች? ያንቺ ኬዝ አንቺ ቃልሽን ስትሰጪ የፀጉር ቤት ባለቤት መሆንሽን ባታምኚ ኖሮ ኦልሬዲ ይሄ እሷ የከሰሰችሽ ነገር በቃ አንቺን አይመለከትም። አንቺ ያለሽ የሚሰራሽ ስክሪን ሪከርደሮች ናቸው። እነሱ ደግሞ ማንነታቸው አይታወቅም። አንቺ ራስሽ አይደለም ቪዲዮን የሰራሽው፣ ስክሪን ሪከርዶች ነው ያደረጉት። ከዛ በኋላ ሲቀጥል ነው ነገር ሻይባ ሪከርድ አድርጋለሁ። እሷ ምን አለች? ሱቄ ልታቃጥል ስትዝትብኝ ነበረ እዛ ነው እኔ ቀድሜ ያስያዝኳት ብላለች። አንድ ነገር ልንገርሽ፣ የዛ ሰዓት ወንዶች ተጣልታ ስትጨርስ ትመጣለች። ተዋት። ማናት የተጣላችው? ዜድ ማዛ ገብታ እያስረዳች ነው። ለማይመጥናት ሰው ቁጭ ብላ ማብራራት ራሱ ነው በጣም የተናደድኩ። አንቺ ብቻ የትም ገብተሽ ራስሽን አታስረጅ እንጂ ታያት ትግባ በየቦታው ችግር የለው። እሷ እኮ ተቃጥላ ነው ገባሽ? እየተጋማገተቻት ነው። ግን ይቺ ሴትዮ አሁንም የማይገባት ግልጽ ነው። ይኸውልሽ ትናንትና በጣም ብዙ ሰዎችን እየላከች በኮመንት እየተሳደቡ ገስት ገብተው ከቤሩት ብላ አንዷ እናታችቷ ልታከሽፍ ሞከረች። እገዛውን ልታከሽፍ ሞከረች፣ አልቻለችኝም። እኔ ቤትን ማንም ማክሸፍ አይችልም። ሱሱ በጣም ብዙ ሰው ይወዳታል። መልካም ልጅ ናት። ሁሉም የኔን ቤተሰቦች የሱሱን ቤተሰቦች 3 ሚሊዮን ብር ትናንትና 7 ሰዓት ቁጭ ብዬ 3 ሚሊዮን ብር ሰብስቤላታለሁ። ለዛ ደሟ ስለ ምን ያህል ወዳጅ እንዳላት ምን ያህል ደጋፊ እንዳላት ስላወቀች ደሟ ስለ ነው ዛሬ ሄለን ቤት ገብታ አፏን የምትከፍተውና የእናቷን ቮይስ የምታወጣው። ይሄ ደግሞ የራስሽን ብልግና ነው። አፍ ሲከፈት ጭንቅላት ይታያል ይባላል። ሄለን አንበሳ የከፈለ ሁሉ ንጉስ ነው። አንበሳ ከከፈልሽ እዛ ቤት ነብሰ ገልብቶኝ ገስት ላይ ተቀምጠሽ ትወደሻለሽ። ችግር የለውም። አንበሳ ብቻ ክፈይ። መክፈል ያቃተሽ ቀን ግን የሱሱን እናት ቮይስ ማውጣትሽ ያንቺን ጭካኔ ነው የሚያሳየው። የሱሱን እናት ደግሞ ልጃቸው ምን ያህል እንደሚወዱ ነው የሚያሳየው። እናቴ ብትሰማ ሰው ምን ይመስላታል? አሁን አታፍርበትም። እናትሽ አታፍርበትም። ለልጇ እኮ ነው የለመነችው። ለልጇ እኮ ነው አንዲትን ጠንቋይ ተይልኝ፣ ልጄን ክስሽን አንሺልኝ፣ ልጄን ተይልኝ ብላ እኮ የለመነችው። እናትሽ ትኮራበታለች። አያሳፍርም። ግን እስካለው ድረስ እናንተም በህይወት እስካላችሁ ድረስ ወላሂ ያለቃችሁም። ሲቀጥል አንቺ ለምን ሱቅሽን ማከፍቹ? አሁን ወርደሽ ሱቅሽን ክፈቺ፣ ውረጂና ሱቅሽን ስሪ እንደበፊትሽ። በቃ ያንን ነው የምፈልገው። ከዛ እኔ ማን እንደሆንኩ አሳይሻለሁ። ልጄ ነበር የምታስፈራሪኝ፣ እኔ ነበር የምታስፈራሪኝ፣ እኔ ወጥቻለሁ። ወይ ደግሞ አንቺ እናትሽ ኮልልሽ፣ እኔና ሀገሬ እንካሰስ፣ እኔና እንካሰስ። ኢትዮጵያ ላይ ሀገራችን እናት ሀገራችን ላይ ክሰሽ ልክሰስሽ። ኦኬ። አንድ ሁለተኛ ነገር አንቺ በባልሽ ተማምነሽ ሲቀጥል አንቺ አቅሙ ቢኖርሽ ኖሮ ራስሽ ነበር እኔን የምትከሺ። ገነት ስምሽን እንኳን አናውቀውም ትክክለኛ ስምሽን፣ ምክንያቱም ቀይረሽ ነው የመጣሽው፣ በቢዝነስ ነው የመጣሽው። እኔ ክሱ ላይ ጠበቃዬ ጋር አፈላልጌ ትክክለኛ ስምሽን አገኘዋለሁ፣ እከስሻለሁ፣ ትታሰራለሽ። እኔ ብቻ ሳይሆን 1000 ሰው ይከስሻል፣ ስምሽ ስላሌለ ነው። ሲቀጥል እኔ በአረብኛ ከነገ ጀምሮ ውብዬ የቤሩት ህዝብ ሊባኖሳዊን በሙሉ እንዲያቅ ያንቺና የባልሽን ጉድ እንዲያቅ ቪዲዮ ሰራለሁ በአረብኛ። አንቺ አረብኛ አካውንት ላይ ተፖስተትኩ ብለሽ ፈርተሽ ሱቅ መውጣት ፈርተሽ ነው አይደል እኔን ያሳሰርሽኝ ባንቺ የተነሳ ብለሽ። እኔ ደግሞ ከነገ ጀምሮ የ10 ዓመት ላቤን እንዳሳጣሽኝ፣ ልጄን እንዳላሳድግ እንዳረግሽኝ፣ እንዳሰቃየሽኝ ደምንባ እያለቀስኩኝ ወጥቼ ወይን ደውሌ ላይ ፖስት አደርጋለሁ።
እንኳን እኔ የኔ ተከታይ በሙሉ በአረብኛ ቪዲዮ ይሰራል። አንቺ ሱፐር ማርኬት ወጣሽ ስኳር መግዛት አትችይም ከዚህ በኋላ ለእነው የእናቴን ስም ስላወጣሽ ማለት ነው። የእናቴን ድምጽ ስላወጣሽ ኦኬ። እኔን አሳሰርሽኝ፣ ልጄ እንደዚህ ተጎሳቆለ፣ ምንም አላደረኩሽም። ትቼሽ ነበረ ግን ዛሬ እናቴን ነው ያሸማቀቅሽብኝ። የእናቴን ድምጽ ነው ያወጣሽብኝ። ኦኬ እናት ነች፣ ለልጇ ምንም ታደርጋለች። እኔ ለልጄ ብዬ ሁላችሁንም ልጅ ስላለኝ ስሜቱን አውቀዋለሁ። እናቴ ደግሞ ለምናሻለች ለምንድን ነው የእናቴን ድምጽ የምታወጣው? ሄለንን ብትሆን ማለት ነው። ሄለንን ባለጌታ እሷ እናት አይቀራት ልጅ አይቀራት። እኔ ደግሞ ባለጌ ስድ የሰው ልጅ ኦቲዝም እያለች የምትሳደብ የሰው እናት የምትሳደብ ባለጌ እኮ ናት። እሷ ለእናት ክብር አላት እንዴ? ሃይባ አንበሳ ለከፈለ ሁሉ የምትቆም ጥብቅና የምትቆም ህሊና የላትም። አንበሳ ከከፈለ ነብሰ ገዳይም ቢሆን እሷ ቤት ገስት ላይ ተቀምጦ ይወደሳል፣ ይመሰገናል። መክፈል ያቆመ ቀን ይዘረገፋል። የሰው እድሜ አታከብር። ወይኔ ገነት መጨረሻሽን በእጅሽ እንደዚህ አድርገሽ ወላሂ እያቀረብሽው ነው ራስሽ። መጨረሻሽን ራስሽ እያቀረብሽው ነው። ነብያችን ነው የምልሽ። እኔ ወላሂ እኔ ተይ እንዴ አንቺ እንዴ ለምን ተረዳች? ለምን እኔ ፍቅር ስላለኝ የሰው ፍቅር ስላለኝ ለምን ትናንትና ታገሰች? ለምን እስከ ዛሬ ዝም አለች? ትናንትና እዚህ ቤት ቁጭ ብዬ 7 ሰዓታት 160 ሰው 3 ሚሊዮን ብር ተረዳች። ሱሱዬ ታገዘች። ደማቸው ፈለተን ተቀጠቀ ቀኑ። ለምን ተሳካላት? ለምን ገዛው ተሳካ? ለማክሸፍ በኮመንት ተሳደቡ። ፌክ አካውንት በኮመንት ቢሳደብ ገስት ገብቶ ቢሳደብ ታግሰን ምንም ነገር ሳንል እርዳታውን ስለቀጠል ነው። በዛ ተቃጥለው እኮ ነው ሊያከሽና መንገዱ። አንድ ነገር ልንገርሽ፣ እቺ ሴትዮ በየአመቱ ይሁን በየ6 ወሩ በየ3 ወሩ ትገብራለች። እኔ አረቦች ምስክር አመጣልሻለሁ። አረቦች ሱቋ ላይ የምናውቀው ሰውዬ ሶፋ ሊሰራ ሄዶ ፌንት ሰርቶ ሞቷል። ሶሪያዊ ወላሂ ነው የምልሽ። በአረብኛ ነገ ወጥቼ አውርቼ አወጣዋለሁ። ይሄን ነገር ሰውዬው ሞቷል። ፌንት ሰርቶ ማን የሚባል ሰውዬ ሶፋ ነው የሚሰራው። ለእኔ ለሱቄ ራሱ በርበሬ ሽሮ መደርደሪያ የሚሰራልኝ ሰውዬ አንድ ቀን ፌንት ሰርቶ የማያውቅ ሰውዬ አቤቷ ሱቋ ላይ ገብቶ ሱቋን መጠጥ ቤት ነበረ። መጠጥ ቤቱ ሶፋ ልትቀይር ናገባ ብላው ሶፋውን ልጅቷ መጀመሪያ ልጅቷ ተገጨች። አንድ ልጅ ተገጨች። ታስተውሻለሽ? በሷ የተነሳ ነው ተገጨች። በሷ የተነሳ ደም ፈሰሰ። ልጅቷ ስላልሞተች በሳምንቱ ሰውዬው ሶፋውን ሊቀይር ሲገባ ሞተ። ወላሂ አይባ የቤይሩት ህዝብ እንዳለ ያውቃል። ውጡና እያንዳንዳችሁ አውሩ። ጀሪሜ ሰርታለች ሴትዮ፣ ብዙ ጀሪሜ አለባት። ቤቷ ላይ ብዙ የገደለች ጓደኞቿ ያውቃሉ። በጣም ብዙ ነገር አለ። እኔ ስላልሞትኩላት እኔ ወንዶቹ ሲያሳዱኝ አልያዝ ስላት ነው መጨረሻ ላይ አታለው ሊወስዱኝ ቢያታሉኝ አልያዝ ስላት ነው ፖሊስ የላከችው። እኔ ፖሊስ ሲዘኝ ትናንትም ተናግሬያለሁ። ደስ ነው ያለኝ ያልኩት ደስ ነው ያለኝ። ለምን እኔ አይባ ቮይሶቹ ለምን አንከፍትም? እኔ እኮ ገነትን እኮ ፈርቻት እኮ ወንዶቹ ሲያወሩኝ እኮ ደውዬ አይደለም ልጅሽ እጅሽ ከገባ በኋላ ምን አባቷ ታመጣለች? እኔ ያቺ ስሟን አልጠራም። ሀገሯ በሰላም ትግባ እንጂ ጉዷን አወጣላትና በህግ ትጠየቃለች። እያንዳንዱን የሰራሹ ይሄ ሁሉ ውርደት ወላሂ አይባ ይሄ ሁሉ ውርደት በእኔ በሚስኪኗ ይሄ ሁሉ ውርደት የመጣባት የሰራችሁ ጀርም የሰራችሁ ሐራም ነው። ወላሂ አላ አጠራቅሞ በእኔ በሚስኪኗ ያመጣል የሚያዋርዳት። እንደዚህ በሰው እንዲህ በእንጨት አልነካሽም ማለት እኮ ሃይባ በጣም ነውር ነው። ከዚህ በላይ ሞት እኮ የለም። በቁምሽ መሞት እኮ ነው። ሰው አይሰበርም እንዴ? ሰው ላሽ እንድንለው አይሰበርም? ጸጸት አይኖረም? ህሊና አይኖረም እንዴ? አረ ላሽ እንዴ? እኔ እኮ ዝም አልኩሽ። ላሽ አትይም እንዴ? አስገባሽኝ ገባው። ላሽ አትይም እንዴ? ምንድነው? እኔ እኮ ደውዬ ገነት ምን አርጊ ነው የምትይኝ? ወንዶች ለምንድን ነው የምንልክብኝ? ባሌ ነኝ ባሌ ዘመሬ ላከው እንዴ? ባልሽ ለምን እኔ እንደመጥቼ እኮ ነው የጠየቅኩሽ። አንቺ ለኔ አንሰሽ ነው እኔን መጠፍጠፍ አቅቶሽ ነው? በቃ ስለሆነች እድሜ ልኳን ወንድ ነው የምትገዛው። እኔ ግን በሷ ቦታ በሆነ እንዲህ ነበር ጸጉርሽን ጠምኔ የምዳ አልፈራሽም ነበረ። ግን አንቺ በወንድ ነው የምትመኪው፣ በወንድ በምናምን። እኔ አሁን አንቺ ላይ እኔ እዚህ ቁጭ ብዬ የፈለኩትን ማስደረግ ይችላል ወንድ ልኬ። ግን እኔ እንደ አንቺ ደደብ አይደለሁም ወላሂ። አንቺ ራሄል ሁለታችሁ እኔ ወላሂ የምኖረው ከዚህ በኋላ ለእናንተ ነው፣ ለልጄ ራሱ አይደለም። ቁጭ ብለሽ የእናቴን ድምጽ ያወጣሽው አንቺ የሚያሳፍረኝ መስሎሽ ነው? ደሃ እናት አለችኝ አላፍርም። ደሃ እናት አለችኝ ውሻ ሆኜ እኖራለሁ፣ ለእናቴ አላፍርም። የእኔ እናት ሚስኪን ናት፣ አለቀሰች፣ ለመነችሽ
አላፍርበትም። ግን እናቴ እንደዚህ ማልቀሷ አሰማሽኝ። አይሽ ባልሰማው ይሻለኝ ነበር። እኔ አልሰማሁትም ነበር ወላሂ። አይኗ የጠቆረውን ያየሁት እንጂ ምንም አልሆንኩም። ወጣት ነኝ፣ የትም እጅ እሰራለሁ ብዬ በራሴ ተማምኜ ነው የመጣሁት። ግን የእናቴን እንባ ወላሂ ትከፍያለሽ፣ ዋጋ አስከፍልሻለሁ። እኔ ያልገባኝ ነገር ኩራት ነው። ላይክ አጨብጭቡልኝ፣ የሱሱን እናት አልቅሰው እንዲለምኑኝ ያደረኳቸው ልጃቸውን እስር ቤት ወርውሬባቸው አልቅሰው ለመኑኝ ብለሽ ኩራት ነው። ሄለን ቤት ገብተሽ ሄለን የመጨረሻ ባለጌ ነሽ። በጣም ሴት ሆነሽ እናት ሆነሽ የእናቷን ቮይስ አውጥተሽ የምትዘባበችበት እኔ ጀግና ነኝ የሱሱ እናት ለመኑኝ ልጄን አስፈችልኝ ብለው ነው ቮይሱን አምጥተሽ የምታሰሚው። በጣም ብልግናችሁን ያሳያችሁት። በጣም አሰሚዋን በቤትሽ ገስት ገብተሽም ያስከፈትሽው በጣም እናት ለልጇ የምትከፍለው መስዋዕትነት ነው። እናቷ ምን ያህል እንደምትወዳት ነው ይሄ እኛ ያየነው። እንግዲህ እኔ የተረዳሁት እናቷ ሱሱ ምን ያህል እንደሚወዷት ነው። እሷ ለማንም ዝቅ እንደሚሉ ነው ያየሁትኝ። ይህንን ያየ ነው። ሙድ ስትይዝባት እናቴ ላይ ሙድ ስትይዝባት ምን ብላት እንደሆነ አላውቅም። እኔ እንዳይፈረድባት አደርጋለሁ፣ ወደ ሀገሯ እንድትገባ አደርጋለሁ ምናምን ብላት እኮ እናቴ በቃ አይፈረድባት ብቻ ልጄ ላኪልኝ ብላ ነው የምትለምናት። አይባ ድምፁን ብትሰሚ ወላሂ የኔ ምስኪን ደሃ እናቴ ማለት ነው እንዴ። በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። በእርግጥ ስሜታዊ ያደርጋል የእናትሽን ቮይስ አደባባይ ላይ መስማት። የኔ እናት እያለች እቺን ቆሻሻ አታውቅም እናቴ አታውቅም። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት በቃ እባክሽን እያለች ነው የምትለምናት። እናት ለልጇ ምንም ትሆናለች። ሱሱ እናትሽ ስለምትወድሽ እኮ ነው ጠላትሽን ዝቅ ብላ የለመነችልሽ። ኦኬ ምን ችግር አለ? ሰው የእናትሽን ድምፅ ደህና ሰው ብትለምን አቡ ደስ ይላል እኮ። ደህና ሰው ብትለምን ይህን ቆሻሻ ሴት ልጅ እያላት ለሴት ርህራሄ የሌላት ለእናቶች ርህራሄ የሌላት በሴጣን የተሞላች ዳቢሎስ ገንዘብና አሰስ ገሰስ ሆና ሰውን አፍዝዛ መኖር የምትፈልግ ሴት እንዴ መሞት እኮ አለ አይባ። ዝም ብሎ እድሜ ልክ መኖር እኮ የለም። ይሄው እንደዚህ እንኳን ይሄ እንኳን ሲፈጠርባት እኮ ድንግጥ ብላ ከሚዲያውም ስልኳን ማጥፍታ እኮ ጠፍታ ራሷን እኮ ጋፕ ማድረግ ነበረባት ብታቅ። ይሄ ሁሉ ውርደት እኮ ለሷ እኮ ነው ወላሂ። እኔ እኮ አይደለም እየተዋረድኩ ያለሁት እሷ ናት። እኔ ከዚህ ምን እናቴ ጭራሽ እንደዚህ ነገር ላይ ከቀረበች በኋላ እኔ ምንም የሚያስፈራኝ ነገር የለም ከዚህ በኋላ ምንም ቢመጣ ማለት ነው። ግን ነውር እኮ ነው አይባ ወላሂ። አይ ነው እኔ ያበሻ እንደዚህ ያበሻ አላየሁም እንዴ። ግን ልንገርሽ እናት ልጇ አንቺ ይኸውልሽ እናትሽ ነው ያንን ቮይስ እሷ በኩራት አደባባይ ላይ አምጥታ ተለመንኩ በእናቷ ብላ ማሰማቷ አንቺ አይ ነው እኔም በአንቺ ቦታ ግን በጣም ስሜታዊ ይሆናል። ያቃጠለኝ ምን ተቀለሽ እናቴ ላይ የተጫወተችው ጨዋታ እንዳይፈረድባት 5 ዓመት ሊፈረድባት ምናምን እናቴን በዛ ጭንቅ ላይ ሃይባ ወላው ማሚ በዛ ጭንቅ ሰዓት እኔ እስር ቤት ሆኜ ምን ልትያት ነው? ምን ብላት ነው? ምን ብላትስ ቢሆን ነው እንዳይፈረድባት? እባክሽ ልጄ ሳይፈረድባት ላኪልኝ ሄደሽ ለምነሽም ቢሆን ብላ እናቴ የራሷን ቮይስ አላሰማችም። የእናትሽን ብቻ ነው ያሰማችው። እኔ ማዘሯን ብቻ ነው የሰማሁት። እሷን አልሰማሁም እኮ እናትሽ ላይ ካለ እኮ ምን ብላት እንደሆነ እኮ ማየት ይቻልሽ። እናቴ አጥፍተዋለች። እኔ እኮ በቃ ነው መለመኗን አንቺ እንዳታቂ ብላ እንዳልሰማ አጥፍታው ምን አለች ልጄ? እኔ እኮ እንዳትናደጅብኝ እኔ እኮ በጣም ለምኛታለሁ እና እንዳልናደድ ምን አለችኝ? በስነ ስርዓት ነው ያወራችኝ አለች። እንደዚህ ባለጌ መሆኗን አላወቀችም። ለመሰልሽ የኛ እናቶች የሚያውቁት ማለት ነው እንደ አስተዳደጋችን የለም እንደ ኢትዮጵያ እንደ አበሻነታችን ሪስፔክቱ ያንን ነው የሚያውቁት። እንደዚህ አይነት ጋጠ ወጥ ሰው እንዳለ አያውቁም። ብታውቅ ኖሮ እንደዚህ ብላ አታወራም ነበር እናቴ። ባባ እንኳን ሚዲያ ላይ አወጣሽብኝ ወላሂ አይለቅሽም የእናቴ እርግማን። እኔ እናቴ ስትመርቀኝም ስታዝንብኝም አውቃለሁ። ወላሂ ነው ጠብ አይልም። አንቺ ባለጌ